እንዴ ይሄንንማ መቻል አለብሽ። መቼም የሰርጋችን ቀን እንደዚህ እንደነሳደን አትለኝ እና ታዲያ። አረ በጣም ነው የሚያምረው። ሄሉ ለምን አልቀየርሽ? አይ እህቴ አደይ ይቅርብኝ። እኔ እንደዚህ አይነት ጥብቅ ያለ ልብስ አለብስ። ሄሉ ደግሞ እንደው በዛሬ ቀን ሄሉ ምን አለበት ብለብሽ? ልብስ መረጥ። እኔ ግን ይሄን ወድጀው ነበር። አደይ በቃ እናንተ ጨርሱ፣ እኔ መሄድ አለብኝ። ወይ እየመጣችሁ ነው እንዴ? ብርሃኔ ያላንቺማ እንዴት ይሆናል? ፀሐይ መስለሽ የለ እንዴ? ፀሐይ ምንድነው? አረ ከፀሐይም በላይ አብረተሻል። አዲዬ አበባ የለባትም። ቤዛም ብትሆን ክስ ቀርቦባታል። ግን የተፈጠረ አዲስ ነገር አለ? ቢሆንም እነሱን አስረ ማስቀመጥ አንተ ለመዘዝ ያመጣብሃል። በኋላ አንተ ባልሰራው ነገር እንዳትቀጣ መጠለኝ። ከሱ ጋር ስትሄዱ አይቻችሁ ሌላ ነገር ሊፈጠር ነው ምን ሊያረግ ነው ምናምን ብዬ ስከተለ ብራዘር ነው ምናምን አለኝ። ከዛ እኔም እዛው ደቀስኩ። ኧረ እባክሽ ስማ፣ ማመን አለማመን የራስ ፋንታ ነው። እኔ ምን አገባኝ? ይኸውልሽ አሹ እንዳይሰማሽ። አሹ ከሰማ አይደለም ዶክተር ጋር ሱቅ እንዳትወጪ አድርጎ ነው እግርሽን የሚስሽን ሳይሆን ምንም ደስተኛ አትመሲ እንዴ? ለምን አልደሰትም ዴቭ? አንተ ልታገባ ስለሆነ እኮ በጣም ደስ ብሎኛል። ለምን አልነገርከኝም? የት ነው ያለው? እኔ ራሴ እመጣለሁ። ቢጊ ምን እንዳደርግልህ ነው የምፈልግ? ከፈለክ ለአንተ ቀርቶ ለፈለክም ሰው እገዛለሁ። ብቻ እህቴን አስፈታልኝ። ሌላ ነገር ምንም። ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ብዛ። ባለም ዳርቻ ያላችሁ ወገኖቼ በመላ እንዴት ናችሁ? እንዴት ከረማችሁ? እንኳን በሰላም ቆያችሁኝ እያልኩኝ ቪዲዮን እስከመጨረሻው እንድትከታተሉ እየጋበዝኩኝ ዛሬ ደግሞ ሰራተኛዋ አደይ እነሆ ክፍል 102 ላይ ደርሷል። አዝናኝ እንዲሁም አስተማሪ የሆነ ድራማ ነው። ታዲያ አደይ ዛሬ ላይ ልትሞሸር ሽርጉድ እያለች ነው። በደስታ ዴቭና አደይ ቀለበትና ሊዝ ሰርጋቸውንም እያዘጋጁ የሰርጋቸውን ልብስ እየሞከሩ ነበረ። በዚህ መካከል እንግዲህ ፍቅር ተንኮለኛዋም ለዴቭ እናት የእነሱ ቤት ሰራተኛ እንደሆነች አደይ ተዛም እንደተዋወቃት ዴቭ ነግራታለች። ታዲያ ሌላ ነገር ሳይሆን እንድታስቆሚው እፈልጋለሁኝ በማለት መልእክቷን አስተላልፋለች። እናቷንም ቢሆን አደይ የኛ ቤት ሰራተኛ እንደሆነች እናቱ ታውቃለች ስትል ይሄን ነገር ከማንም እንዳይሰማ አርፈሽ ተቀመጭ ብላ ማስጠንቀቂያ ሰጣት ነበረ። ፍቅር ተንኮለኛዋ ግን እንግዲህ አደይ የእነሱ ቤት ሰራተኛ እንደነበረች ለዴቭ እናት ተናግራለች። በአንድ በኩል ደግሞ ባቡሬ ቀንጀራውንና ዳንኤልን አግቷቸው ነበረ። ነገር ግን ባቡሬን መተው ጥለውታል። እንግዲህ ፍቅር ተንኮለኛዋም እንግዲህ ዳንኤል የሰጣትን የቤቱን ካርታ አስቀምጭልኝ ብሎ አይታው ነበረ። ታዲያ የሌለም የቤት ካርታ እንደሆነ በደንብ አውቃ አሁን ይሄ ምን ይጠቅመኛል እኔ ምንስ ላድርገው በማለት እያገላበጠች ሳለ ወይዘሮ ታለም ትገባበታለች። ታዲያ እያረግሽ ነው ይሄ ስለምንድን ነው ስትላት አሳይመንት ነው ብላ ወረቀቶቹን ሰብስባ ታስቀምጣለች። ታዲያ ወይዘሮ ታለምም ነገ አደይን ከጎኗ መሆን አለብሽ፣ ነገ እነሱ ዝግጅቱ ተጀምሯል፣ ስለዚህ ሊጋቡ ነው በማለት ትነግራታለች። ወሰኑ በቃ ሊጋቡ ነው ወይ በማለት አደይም ፍቅርም ትናገራለች። አዎ ስንቴ ነው የምነግርሽ። ታዲያ የዴቭ እናትስ ፈቅዳለች ወይ ስትል ከፈቀደች እሷ ቆይታለች። የአደይ ቤተሰቦች እምቢ ስላሉ በዛ ተናዳ ነው እንጂ አልመጣችሁ በማለት ትነግራታለች። ዴቭን ስታገቢማ ዘመብያ ላይም በማለት በዛቻ በራሷ እያብሰለሰለች ነበረ። ዳይመንድ ደግሞ እንግዲህ የቤቱን የተሸጠለትን የመሬቱን ብር እየጠጣበት ነው ያለው። ታዲያ ዘና ፈታ ብሎ ስክር ብሎ ወደ ቤትም ይገባል። ቤት ሲገባ ታዲያ አቤም ወደ ቤት ወስዶ ስክር ስላለ ደግፎ ቤት ያስገባዋል። ኮኮ ታዲያ ምን ልታረገው ነው ብላ ተከትለው ነበረ። ጓደኛዬ ነው ወንድሜ ነው አንቺ ምን ሆነ ስትላት የቅምጥል ባል የጓደኛዬ ጓደኛ ስለሆነ ነው እኔ ደግሞ ምን ልታረገው ነው ብዬ ካላስቸገርኩ እዚህ ልደሮይ በማለት ትጠይቀዋለች። ችግር የለውም የሚለበስ ላንጣ በማለት እዛው እንድታድር አድርጓታል። ታዲያ ተዳይመንድ ጋም እዛው ጎን ለጎን እንቅልፍ ተኝተው ሲነቃ ዳይመንድ በድንጋጤ ነበረ። ደግሞ አንቺ እዚህ ምን ትሰሪያለሽ በማለት ሌሊም እንግዲህ
ሮማን ጋር ሄዳ ነው ያደረችው። ለዛ ምክንያት አቤ በጣም ስለተጨነቀ ብቻውን ስለነበረ ሁለቱም እዛው አድረዋል። ፍቅር ተንኮለኛዋም እንግዲህ የሮሚን ክፍል ከፍታ ትገባለች። አሹ እዚህ ያለ መስሎኝ ነው ማለት ተሳስቻለሁ ማለት ነው ስትላት፣ አዎ አሹ እዚህ የለም፣ ታዲያ ይቺ ምን ትሰራለች እዚህ በማለት ሄሉንም አንቋሻ ትናገራለች። ሮሚም ያንቺ ነገር አሁን ስልችት ብሎኛል፣ ምን አለበት ብታይኝና ብትወጪ፣ የእሷ ማደር ምን አንቺን ያስቸግርሻል በማለት ትነገራታለች። ሁለታችሁንም ቆይ ከዚህ ቤት ነው ማባረራችሁ በማለት በዛቻ እናቴ እዚህ እንደምታደር ታውቃለች ወይ በማለት ተናግራቸው ትወጣለች። ታዲያ አንቺ ለእሱ አንሰሽ ነው ወይ ለምንድን ነው እንደዚህ ስትልሽ ዝም የምትይው በማለት ሮሚን ትናገራታለች። ችሎ ማለፍን ህይወት አስተምራኛለች፣ ደግሞ አሁን ላይ የእሷ ነገር ምንም አይመስለኝም በማለት ለሊሊም መልሳላታለች። በመጨረሻም አደይ እንግዲህ ቢላዋን እየለካች ነበረ እና ጓደኞቿም አብረዋት ሆነው ዴቭም ልብስ እየመረጡና እየለበሱ እየለኩም እንግዲህ ዝንጥ ብለው ዴቭም የሙሽራውን ልብስ ለብሷል። አደይም እንደዛው እነ ባቡሬም አብረው እያጀቡ ነበረ ልብሳቸውን መርጠው። ታዲያ ባቡሬም አንተ ለምንድን ነው እንደዚህ ጣልጣል ያረገኝ ሲለው ከእንጀራውንና ዳንኤልን እቤት ውስጥ አስሬያቸዋለሁኝ፣ ታዲያ ብቻህን እንደዛ ከማድረግ አሳልፈህ ለፖሊስ አሰጥም ወይ ሲለው እንደዛ ካልሆነ ደግሞ የሊሊን የቤት ካርታና ንብረት ማግኘት አልችልም፣ ስለዚህ በራሱ ቤት አስሬዋለሁ በማለት ይናገራል። አደጋ ሊያስከትልብህ ይችላል፣ አንተ በኋላ ተጠያቂ እንዳትሆንም በማለት ዶክተሩም ቢሆን ማስጠንቀቂያ ሰጥቶታል። ምክንያቱም አሳልፈህ ለፖሊስ መስጠት አለብህ፣ የስራቸውን ይቀጣሉ፣ ስለዚህ አንተ ራስን በራስ ላይ ችግር እንዳታመጣ በማለት ዶክተሩን መክሮታል። እንግዲህ ቤሏን ለብሳ እነ ዴቭም በጣም ወደውታል። ሊሊም እንግዲህ በጣም ደስቴ የኔ ውድት የኔ ጓደኛ በማለት ደስታዋን ትገልጽላታለች ለአደይ። ወዲያውም ታዲያ ስልክ ይደወላል። ብርሃን ነበረች። ብርሃን መጣችሁ ወይ ደረሳችሁ ወይ ስትላት እሷ እንዳልመጣች ትነግራታለች። ለምን አንቺማ ካልመጣሽ እኮ አይደምቅም፣ ለምንድነው የማትመጪው በማለት አደይም ትናገራለች። እና እሷ ሰርጉ ላይ እንደማትገኝ ስትነግራት ዴቭ ደግሞ ቆይ ላውራት ብሎ ይቀበላል። ወዲያውን ስልኩን ትዘጋውና ታጠፋዋለች። ምክንያቱም ዴቭን በጣም ስለምትወደው አሁን ላይ ምንም መስማት አትፈልግም ብርሃን። ነገር ግን ለእህቷ ስትል ሁሉንም ነገር ትተዋለች። እሷን የሚወዳት መስሏት ዴቭን ለእሷ ብሎ ገጠር እንደሄደ ነው የምታስበው። የዛኔ ላደይ ብሎ ሲሄድ ነገሮችን ግልጽ አድርጎ ሳይናገር በመቅረቱ ብርሃን ደግሞ እኔ ለኔ ብሎ ነው የመጣው በማለት በልቡ አስገብታ እናቷም ሆነች ቤተሰብ እስከሚያውቅ ድረስ ደርሳለች። እናቷ ታዲያ ማንም ሰው እንዳይሰማ ይህን ጉድ በማለት አደይንም ቢሆን እንድታገባው አልፈቀዱላትም። ነገር ግን እሰርጉ ላይ እየመጡ ነው እናቷ። ዳይመንድ እንግዲህ ኩኩን ለምን አብረሽኝ አደርሽ ምን ፈልገሽ ነው በማለት ሲናገራት ምን እፈልጋለሁ ያጓደኛ ሌባ መስሎኝ ላድንህ እንጂ የተከተልኩት በማለት ትናገረዋለች። በአንድ በኩል ታዲያ ዳይመንድ ጋር ከኪንጎ ደግሞ አንተ እንዴት ዝምት ብለህ ሰክሬ እንደዛ ስወላገድ ስያየኸኝ ለምን አለፍከኝ ለምን ተውከኝ በማለት ቁጣውን ይሰነዝራል። ኪንጎ ደግሞ ከስራም ስለተባረረ አሁን ላይ ድብርት ውስጥ ነው ያለው። ዶክተሩ ሲመጣ በዶክተሩም ቢሆን ከዳይመንድ ጋር ሁል ጊዜ ስለሚያሳልፍ ከዶክተሩ ጋራ ዳይመንድ ከዶክተሩ ጋር ስለሚያሳልፍ አሁን ላይ እኔን ጣል ጣል እያረከኝ ነው በማለት ከፍቶታል። ታዲያ ዶክተሩም መጥቶ ና ወደ ሆስፒታል እንሄድ ዳይመንድንስ ብሎ ሲለው ኪንጎ ደግሞ ከፍቶታል። ታዲያ ሰላምም ሲለው ሰላም አይደለሁም ደግሞ የራሳችሁ ጉዳይ በማለት ጥሎ ሄዷል። ምን ሆኖ ነው ሲለውም ከአንተ ጋር ብዙ ጊዜ ስለሚያየኝ አሁን ላይ ደግሞ እሱን ጣልጣል ያረኩት መስሎት በዛ ከፍቶት ነው በማለት ይነግረዋል። ታዲያ ጓደኛ ነው ወይ ተጓደኛም በላይ ወንድሜ ነው ብሎም ይነግረዋል። ታዲያ ጊዜውን ተሻማሁበታ ሲሄድና አናግረው በማለት ዶክተሩም ይሄዳል። ከጀራውም እንግዲህ ዳንኤልን የቤቱን ካርታ ስጠውና ከዚህ ተጨለማ ውስጥ እንውጣ በማለት ይነግረዋል። በፍጹም እህቴን ካላስፈቱልኝ የቤት ካርታውንም ሆነ አልሰጥም፣ የሁለቱም የቤት ካርታ በእጄ ነው ያለው በማለት ያስፈራራል። ከእንጀራውም ባቡሬ አይለቀንም ታልሰጠኸው፣ ስለዚህ አንተ እህቴ ስትል እኛ እዚህ ጨለማ ውስጥ መበስበሳችን ነው፣ ስለዚህ ስጠውና ከዚህ ተጨለማ ውስጥ እንውጣ በማለት ባቡሬም ይናገራል። ዳንኤል ግን
በፍጹም አሳልፌ አልሰጥም፣ የፈለገው ነገር ኮኮም እንግዲህ መታ አይታቸው ነው ሄደችው። ታዲያ ምን አድርጋችሁ ነው ስሉ በሴት ለወጠን ባቡሬ በማለት ይነግሯታል። ታዲያ እባሮቹ ላይ አንድ ነገር አድርጋለሁ ብትሉ እኔም አለቃችሁም በማለት በዛቻ ነበር ጥላችሁ የወጣችሁ። እንግዲህ ባቡሬም ዳንኤልና ቀንጀራውን ስጡኝና የቤቱን ካርታ ተገላገሉ ቢላቸውም ዳንኤል ግን እህቴን ካስፈታህልኝ ሌላም ነገር ብታዘኝ እሰራለሁኝ፣ ነገር ግን እህቴን አስፈታልኝ፣ ለእኔ ስትል ራሷን አሳልፋ የሰጠች ናት። ስለዚህ ለእኔ ብላ ብዙ ነገር ሆናለች። እህቴ እስር ቤት ሆና እኔ ካርታውን አልሰጥም በማለት እምቢ ይለዋል። እንግዲህ በአንድ በኩል ደግሞ ቲክቶሯ ሩታ ዶክተሩን አፍቅራ ወደ ዶክተሩ ጋር እየተመላመለሰች ነው ያለችው። ታዲያ ዳይመንድ ደግሞ ዶክተሩ ጋር ምን ትሰሪያለሽ? አሹ ቢያይሹ እግርግርሽን ብሎ ነው የሚጥልሽ በማለት ተቤት እንዳትወጭ ነው የሚያደርግሽ በማለት ይናገራታል። እሷ ግን ዶክተሩን ስለምታፈቅረው አሁን ላይ 10 ጊዜ የተመላለሰች፣ ዶክተሩ ደግሞ ምን ነገር ይሆን ይችል መመላለስ አበዛች በማለት በጥርጣሬ ውስጥ ነው። ተንኮለኛዋ ፍቅርም ለዴቭ እናት ከነገረች በኋላ አደይ የእነሱ ቤት ሰራተኛ እንደነበረች እሱም በዛ አማካኝነት እንደተዋወቃት ነገር ግን አሁን ላይ ሊያገባት ስለወሰነ ቅድሚያ የሆነ ነገር አድርጊ በማለት ከተናገረች በኋላ ወዲያው በር ይንኳኳል። ስትከፍትም ዴቭ ነበረ። ዴቭንም ታዲያ በቀና ልቦና ሮሚና ሊሊ ልብስ ሊለኩ ሲሄዱ ለምንድን ነው ለእኔ ያልተነገረኝ በማለት ትናገረዋለች። ፊትሽ እኮ ጥሩ አይመስለኝም፣ ስለዚህ ደስተኛ አትሆኝም ብዬ ነው ሲላትም ዴቭ ለአንተ ሰርግ ብዬ ለምንድን ነው ደስተኛም አልሆነው? ስላንተ በጣም ደስ ብሎኛል። እኔ እኮ ለአንተ ብዬ ነው። ስለዚህ እንኳን ደስ ያለ በማለት ደስታዋንም ትገልጻለች። ዴቭም ታዲያ እውነታውን ተቀብለሻል አደል ሲላት፣ አዎ በእናንተ ፍቅር ሁለተኛ አልገባም፣ ፍቅር ደግሞ በአንድ በኩል ብቻ የሚሆን አይደለም በማለት አስመስላ ትናገር። ፍቅር ነች ወይ እንደዚህ የምትለው? እኔ ያንቺም ታዲያ እንቅቅፍ አድርጎ በጣም ደስ ይለዋል። የዚህን ያክል ጥሩ ሰው በአንድ መቀየሯን በጣም አስገርሟት ግራ በመጋባት በደስታ ነበር የተቀበላት። እናቷም ታዲያ ወይዘሮ ታለም ስታያት ከዴቭ ጋር ምን ተፈጥሮ ነው ትላለች። አሁን ላይ ፍቅር ጥሩ አስተሳሰብ እየተቀየረች ነው በማለት ሲነግራትም ልጄ እኮ ከሰው ስትግባባ በጣም ደስ ይለኛል በማለት የፍቅር እናትም ትገልጻል። አሁን ላይ ፍቅር አድጋለች ትላለች። አዎ መቼ ጥሩ ነገር ስትናገሪ ነበር፣ ሁሉ ነገር እኮ በውሸት የተሞላ ነበር። አሁን ላይ መቀየርሽ በጣም ደስ ብሎኛል በማለት ይነግራል። አሹና ሮሚም ሆነ ሊሊ ልብስ ለክተው ከጨረሱ በኋላ ወደ ቤት እየመጡ ነበር። ታዲያ መንገድ ላይ ሊሊ ከሄደች በኋላ የአደይ ሰርግ ደስ አይልም ወይ በማለት ይገልጽላታል። በጣም በማለትም ስትመልስ እዚህ ከተማ ከተጋባን እንደዚህ ነው፣ ግን ደግሞ እምዬ እሺ አትልም በማለት አሹም ይናገራል። ከማን ጋር ነው የምትጋባው ብላ ሮሚም ታፈጥበታለች። ታዲያ ነገሩን ዞር አድርጎ ከባልሽ ጋር ነው ከሌላ ማን ይሆናል ሲላትም እኔ በአሁኑ ሰዓት ትዳርም ሆነ ምንም ነገር አልመኝም። ታዲያ ከጫን የተገላግለሽ መሰለኝ፣ ስለዚህ ብታገቢ ሲላት ፍላጎትም ሆነ አላማ እንደሌላት መጀመሪያ ራሷን ማውጣት እንደምትፈልግ ትነግረዋለች። ተስፋ ቁረጥ ነው የምትይኝ ሲላት እኔ ደግሞ የአደይን ሰርግ አይተሽ በተመኝ መስሎ ነበር ሲላት በጭራሽ እኔ አላምን አልፈልግም፣ ለስለሷ በጣም ደስ ብሎኛል፣ ግን እኔ አላስብኩትም በማለት ትነግረዋለች። እንግዲህ መንገድ ላይም ሆኖ አሹና ሮሙ እየተጨቃጨቁ ነበረ። ዳይመንድም ሆነ ኪንጎ ተነቀምጥል ቤት ተሰባስበው ነበረ። ታዲያ ባቡሬን አይታችኋለሁ ብላ የባቡሬ እናትም ትጠይቃለች። ያው የታወቀ ነው ሊሊ ጋ ሆኖ ይሆናላ በማለት ይነግሯታል። የት ሄዳል ብለች ነው አትጨነቂ በማለትም ቅምጥል ትናገራለች። ታዲያ አሁን ላይ ኪንጎ በጣም ከፍቶታል። ከዶክተሩ ጋር ወደዛ ጥሎት ስለሚውል ዳይመንድ አሁን ላይ አንተ ከዶክተሩ ጋር ነው ውለህ፣ ስለዚህ ስራ ፍለጋ እኮ ነው። ለምንድን ነው እንደዚህ የምትሆነው? የሌለህን ጸባይ ስለምንድን ነው እንደዚህ የምትሆነው ብሎ ዳይመንድም ኩንጎን ይናገረዋል። የራስ ጉዳይ በማለት ሌላ ስራ አተነው ወይ ሌላ ጋር ተፍተፋትልም ወይ በማለት ይናገረዋል። ታዲያ ለሊስትሮ ማትበቃ ብር ተቀብዬ ምን አደርገዋለሁ ብለህ ነው በማለትም ይነግረዋል።
አቤም እንግዲህ በጣም ተጨንቆ ነበር። ሊሊስ ሰናዴ ጋር ቆይታ ስልክም አልደወለችለትም። ስትገባ ለምንድነው ስልክ የገዛውልሽ? ስልክ እንኳን ደውለሽ እዚህ ቦታ ነኝ አትይኝም ወይ በማለት ይናገራታል። ታዲያ ቤቱ እኮ ስለሚጨንቀኝ አንዳንዴ ወጣ ወጣ ብዬ ደግሞ ከናደይ ጋር ነው የቆየሁት በማለት ትነግረዋለች። ታዲያ በጣም ይጨንቀዋል። ተወጣሽ ደግሞ ከኔ ጋር ነው መውጣት ያለብሽ፣ ዝም ብለሽ አትሂጂ በማለትም እየተናገራት ነበር። ታዲያ ሁሌ እንውጣ ስል እኮ መሰለቸኝ እየመሰለኝ ሲላት ስትለውም አቤ እኔ አንቺን አልሰለችሽም፣ እስከ ዓለም ጥግ ድረስ ለአንቺ ብዬ እሄዳለሁ በማለትም ይነግራታል። እንግዲህ ባቡሬም ስልክ ሲደወልለት እና ቀንጀራውንና ዳንኤልን አሰረበት ቤት ውስጥ ነበር። ከዛም ስልኩን ያነሳና ሊሊት ናት ብላ ስትጠይቀው ያልሆነ ቦታ እንደሆነ ሲነግራት በጣም ተጨንቃ ይሄ በእኔ ጉዳይ የሆነ ነገር እንድትሆን አልፈልግም፣ ስለዚህ አሁን መጣሁ የት ነው ያለሁ ብትለውም ሊነግራት አልቻለም። አደይንም እንድታረጋጋት ይነግራታል። ታዲያ አደይም ተረጋጊ በቃ ምንም አይሆንም በማለትም ትነግራታለች። ቅምጥልም ትኖራለች አታስቢ ስትላት እኔ ጥሩ ስሜት አይሰማኝም፣ በእኔ ምክንያት ደግሞ የሆነ ነገር ይሆንብኛል ብላ ሊሊም በጣም ትጨንቃለች። እንግዲህ ባቡሬም ታዲያ ዳንኤልንና ቀንጀራውን እያናገራቸው የመጨረሻ ውሳኔያችሁ ነው ወይ? የቤቱን ካርታ አሰጡኝም ወይ? በማለት እየጠየቃቸው ነበረ። እንግዲህ ፍቅርም ብትሆን ወደዛ ሄዳ ነበረ። መጣው ብላ ከሩታ ተለይታ ኩኩ ስፖርት ካሰራቻት በኋላ ታዲያ ሩታ መታ ኩኩ አላቃት። እሷ ታዲያ መሄጃ ወደ የምትሄድበት እንዳላት አንቺ ሂጂ ብላ ሄዳ ነበረ። ነገር ግን አሁን ላይ ባቡሬን የመታችው ከኋላ ወይም እሷ ልትሆን ትችላለች። ባቡሬ ተመቶ ወድቋል። ዳንኤልና እንግዲህ ቀንጀራውም ማምለጫ አግኝተዋል። ቀጣዩ ምን ይፈጠር ይሆን? ባቡሬንስ ምን ያደርጉት ይሆን? የአደይ ሰርግ ይታጎል ይሆን? ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሆኑልኝ። አደይ ሰራተኛዋ ክፍል 202 በዚሁ አብቅቷል።